ጤና ይስጥልኝ እንደምን ሰንብታችሁልኛል? ሁሉ ሰላም ነው? ፈጣሪ በያላችሁበት ሁሉን ሸጋ እንዲያደርግላችሁ እየተመኘሁኝ ወደ ሐሳቤ እገባለሁኝ። አብዛኞቻችን በሚባል ደረጃ አስተዳደጋችን ላይ የተለያዩ ስያሜዎችን የተለያዩ ማንነቶችን እየተሰጠ ነው የምናድገው ገና በልጅነታችን ጀምሮ ማለት ነው። በቤተሰቦቻችን በወላጆቻችን በታላላቅ እህት ወንድም አልፎም ተርፎም ትንሽ ወጣ አካልን ደግሞ በመምህራኖቻችን በጎረቤቶቻችን ብቻ በአጠቃላይ በተለያዩ ሰዎች የተለያዩ ስያሜ ይሰጠናል። ያ ከክፋት የመነጨ ብቻ ሳይሆን እንዲሁ በቃ ልማድ ሆኖበት ሰው እኛም በማየት ብቻ በወቅቱ በጊዜ በዛ እድሜያችን ካለ ማንነት ሁኔታዎች የተነሳ ትክክለኛ እሷ እንዲህ ናት ተብሎ ይደመደማል። እና ይሄ ልጅ እኮ በጣም ጎበዝ ነው፣ እቺ ልጅ በጣም ቀልጣፋ ናት፣ ስታድግ እንጃልኝ ብቻ አሉ አይደል። በመልካምም በመጥፎም ጎን ብዙ አይነት ስያሜዎች ይሰጠናል። እና ሌላው ቢቀር ታናናሽ ልጆች እኛ ላይ ሲወለዱብን እንኳን ቅናተኛ ነው፣ ስስታም ነው፣ ይሄ ልጅ በጣም ስስታም ነው፣ በቃ እሷ እንደዚህ ገብጋባ ናት፣ ለልጅ የሚከብዱ ስያሜዎችን ሳይቀሩ እየተሰጡን እናድጋለን። አይናፋር ናት፣ ሰው ትፈራለች፣ ሰው ይፈራል፣ ሰው አይቀርብም፣ አውሬ ነውላ የሚሉን አሉ። ይሄ ልጅ አውሬ እየሆነ ነው እንደ የሚሉ ወላጆች አሉና ያ ስያሜ ህፃናት ሆነን እንቀበለዋለን። በቃ በሚያድገው ጭንቅላታችን ውስጥ እንቀበለዋለን፣ እንወስደዋለን። ጥሩንም መጥፎንም ጥሩንም መጥፎንም ነገር እንባላለን። እነሱ ያዩብንን ነገር ሁሉ በውስጣቸው ወይም ደግሞ እርስ በርስ ተነጋግረው ብቻ ሳይሆን የሚያስቀሩት እኛ እስክንሰማው ድረስ ውስጣችን ታትሞ እስኪቀር ድረስ እየተደጋገመ እንባላለን እና ያ በእድገታችን ላይ ቀላል የማይባል አስተዋጽኦ አለው፣ በመጥፎም በጥሩም ጎን ማለት ነው። የሆነ ሆኖ በዛ ሰዓት ላይ የምናስረዳበት የምንናገርበት አንደበትም እንዲህ ነኝ እኔ እኮ ብለን የምንመሰክረውም ነገር የለም። ናችሁ የተባልነውን እንዲህ ነህ ሆነሃል የተባልነውን እንይዛለን። በቃ እኛን ለማስተካከል ከሚጥሩት በላይ እየደጋገሙ የሚነግሩን ያንን ባህሪያችንን ያንን ማንነታችንን ነው። ወይ አይናፋርነታችንን ወይ ጎበዝ ጀግና ፈሪ አለመሆናችንን ፈሪ መሆናችንን በአንጻሩ በመልካም በጥሩም ጎን ማለት ነው። እሱ እንዳለ ሆኖ ስናድግ ግን ያ ነገር አብሮን ይከተላል፣ የሚቆም አይደለም። ያ ደግሞ በአሉታዊ ጎኑም በአዎንታዊ ጎኑም ከፍ ብሎ በሚጮህና በሚያስተጋባ ደረጃ ይከተለናል እና ከልጅነታችን ጀምሮ የራሳችንን ሕይወት በራሳችን መጻፍ ሳንጀምር የራሳችንን ታሪክ በራሳችን መጻፍ ሳንጀምር በተለያዩ ሰዎች ይጻፍልናል እና ይሄ አደጋ አለው። አደጋው ደግሞ ሁላችንም በሚባል ደረጃ ልምዶ አለን፣ እናውቀዋለን። የተባልናቸውን ሀሜቱንም አሉባልታውንም በብዙ መንገድ እናውቀዋለን፣ ኖረንበታል እና ስናድግ ግን ያ ቁስል ከፍ 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 ብሎ ውስጣችን ላይ የሚፈጥረው ነገር እንዳለ ሆኖ እኛ እራሳችን ማብራራት የሚደክመን ጊዜ ይመጣል፣ ማስረዳት መናገር የሚከብደን ጊዜ ይመጣል እና ለሰማነው አሉባልታ ለሰማነው ሀሜት ወይም ደግሞ ፊት ለፊት ላይ ራሱ አንተ እንደዚህ ነህ አንቺ እንደዚህ ነህ ተብሎ እሱ እንዲህ የሚባሉ ነገሮችን በቻልነው አቅም ለማስረዳት እንሞክራለን፣ እንጥራለን። በተለይ ጓደኝነታችንን፣ መልካም ስማችንን፣ ከሰዎች ጋር ያለንን ቀረቤታ አንዳንዴም ሰዎችን ላለማሳዘን እኛ እንደዛ በመሆናችን በመባላችን ላለማሳዘን ስንል ብዙ ማብራሪያዎችን ብዙ ማስረጃዎችን ልናቀርብ እንችላለን። እኔ እንዲህ አይደለሁም ለማለት ማለት ነው። የሆነ ሁኔታ ላይ የሆነ ሰዓት ላይ የሆነ ጊዜ ላይ ደግሞ አለ ማስረዳት የምናቆምበት ዝም የምንልበት የራሳችንን ሕይወት የራሳችንን ማንነት የምናዳምጥበት የምንሄድበት መጥፎ እናድርግ ጥሩ እናድርግ ሺህ አሉባልታ ይደርደሩ ስለኛ ብዙ ሰዎች ተጨንቀው በመላምት ተጨንቀው ማለት በመልካም ለኛ ተጨንቀው ሳይሆን የምናደርጋቸው ነገሮች እንቆቅልሽ ሲሆኑባቸው ኑሯችን እንቆቅልሽ ሲሆኑባቸው የመሰላቸውን ነገር ለዛውም ጠይቀውን ያረጋገጡት የሆነ ድርጊት ሳይሆን የመሰላቸውን ነገር እየፈረጁና ታሪካችንን እየጻፉ መቀጠላቸውን ለራሳቸው በሚጠቅማቸው ለራሳቸው በሚበጃቸው ደረጃ ያንን ነገር እያሰፈሩ ይሄዳሉ እና እኛም ይደክመናል እንደዚህ ነን ብለን ማስረዳት ይደክመናል። የሆነ ወቅት ይመጣል። እኔ በህይወቴ ውስጥ ያ ወቅት መጥቶብኛል ማለት አስተናግጃለሁ። ማንም ስለኔ አያገባውም፣ ማንም ስለኔ አይመለከተውም። እኔ የምኖረው የራሴን ህይወት ነው። ስለራሴ ደግሞ
ምንም የማብራራት ግዴታ የለብኝም፣ ምንም የመናገር ግዴታ የለብኝም። አላወራም፣ አልናገርም ያልኩበት ጊዜ መጥቷል እና ያም ዝም ብሎ አይመጣም። ተደጋግሞ ከመድከም ነው። አስረድተንም መረዳት ሳይችሉ ሲቀሩ ተናግረንም የሚሰሙን ለማሽማጠጥ ሲሆን ወይም ደግሞ እኛ ራሳችን ያደረግነውን ድርጊት የሆነውን እውነታው ትልቁ ነገር እኛ ጋር ሆኖ እኛ ስንሰማ ብቻ መተው ጠይቀውን ሳይሆን ስንሰማ ሀሜቱን ስንሰማ አይናቸው ላይ ስናነብ ሁኔታቸው ላይ ሲቀያየሩብን ምናምን ለነሱ ካለን ክብር ለነሱ ካለን ፍቅር አንዳንዴም ደግሞ በጣም ለሰዎች የምንጨነቅ አይነት እንሆንና ማስረጃ መድረክ ላይ እንገኛለን፣ ማብራሪያ መድረክ ላይ እንገኛለን እና እሱ እንደማይሰራ ደግሞ ማስረዳቱ እንደማይሰራ መናገሩ እንደማይሰራ የምንረዳበት ጊዜ አለ። እኔን የሚያቀኝ እኔና አምላኬ ነን የምንልበት ሰዓት ማለት ነው እና የዛ ሰዓት ላይ ማስረዳት እናቆማለን እና እንደዛ አይነት ስሜት ውስጥ እንደዛ አይነት ሁኔታ ውስጥ ስንሆን ደግሞ በትክክልም ትክክል እያደረግን ነው። እርግጥም ነው የሚጨነቁልን የሚያስቡልን ካልሆኑ በስተቀር የኛ ህይወት የኛ ስራ የኛ ድርጊት ለሁሉ ሰው ማብራራት እኔ እንደዚህ ነኝ እኔ እንደዛ ነኝ ማለት አይጠበቅብንም። የኛ ህይወት የኛ እስከሆነ ድረስ ማለት ነው እና ሁሉም ሰው ደግሞ በመልካም ጎኑ ብቻ አይደለም እንድናስረዳው እንድንነግረው እንድናብራራለት የሚፈልገው። እኛን ማቁሰል እኛን ማሳመም ነገራችንን ማበላሸት ስማችንን ማጥፋት ማጉደፍ አመላቸው የሆኑ ሰዎች አሉ። ሀሜት አመላቸው የሆኑ ሰዎች አሉ። ወሬ አሉባልታ ማዳመጥ ማዳነቅ እሱን ማስፋፋት ባህሪያቸው የሆኑ ሰዎች አሉና ለነዛ ሰዎች የቅርባችንም ሊሆኑ ይችላሉ፣ በአካባቢያችንም ላይ ያሉ በስራ ቦታችንም ላይ ያሉ ይሆናሉ። ለነዛ ሰዎች ሁሉን ነገር ሁሌ እየቆምን ለማስረዳት አንችልም። ምክንያቱም ህይወት ለዛ በቂ አይደለችም። ያን ያህል በጣም የተንዛዛ ረጅም ህይወት የለንም። በየተገኘንበት ቦታ እኔ እንደዚህ ነኝ እያልን እያስረዳን እያብራራን ሀሜት በሰማንበት ቦታ አሉባልታ በሰማን ፊታቸው በቀጨመ በጠቆረ ሰዎች አካባቢ ሁሉ በተገኘንበት ሰዓት ስለ ራሳችን የማብራራት ስለ ራሳችን ህይወት ስለ ራሳችን ድርጊት የመናገር ግዴታ የለብንም። መልካምም ይሁን መጥፎም ይሁን ሁሉም ሰው በራሱ የሚያደርጋቸው ነገሮች በራሱ የሚሆናቸው ሁኔታዎች የራሳቸው የሆነ ምክንያቶች የራሳቸው የሆኑ ሁኔታዎች አሉት። ያንን ስህተትም ቢሆን እንኳን ያንን እዛ ቦታ ላይ ሊያደርግ የሚችለው እና ማንም በእኛ ጫማ ውስጥ ሆኖ ቆሞ እንትን ሊለን አይችልም፣ ሊፈርደን አይችልም። ከሩቅ ሆኖ ነው ከሩቅ ሆኖ እያየ ነው ህይወታችንን የሚገመግመው፣ ከሩቅ ሆኖ እያየ ነው ህይወታችንን የሚያስተጋባው። ስለዚህ አንዳንድ ጊዜ ምንም አይነት ማብራሪያ ሳንሰጥ ህይወታችንን መቀጠል ያለብን ጊዜያቶች ወቅቶች አሉ እና ይህንንም እንድናደርግ ደግሞ የሚያደርጉን ብዙሃኖች በራሳችን ሳይሆን በራሳቸው በተጻፈ የህይወት ታሪካችን ነው፣ የህይወት ማንነታችን ነው። እኛ ስለ ራሳችን ገና ሀ ብለን ህይወታችንን መጻፍ ሳንጀምር ድሮውኑ በልጅነታችን ስለኛ መጻፍ ተጀምሯል፣ ስለኛ መተረክ ተጀምሯል። እነዛ በእርግጥ የልጅነታችን በክፋት ብቻ አይደለም፣ በመጥፎ ነገር ብቻ አይደለም። አንዳንዴ ይሄ ባህሪያችን ነገሮቻችን በሚያመጡት ነገር ነው። ወላጆቻችን መቼም ለእኛ ክፋት አስበው አይደለም። ይሄ ምቀኛ፣ ይሄ ቅናታም፣ ይሄ ልጅ እየተስገበገበ ነው፣ እች ልጅ በጣም ወሬ ትወዳለች፣ ወረኛ እየሆነች ነው ምናምን የሚሉን ክፋትን በማሰብ ብቻ አይደለም። እርግጥ ነው ግን እሱ ነገር አድገንም ቢሆን የሚከተለን ነው እና አዲስ ነገር አይደለም። በሰዎች እንደዛ መባል በሰዎች እንዲህ መባል አዲስ ነገር አይደለም እና ሁሌም ማብራራት አይጠበቅብንም። አንዳንዴ አብራርተንም ጉንጭ ማልፋት ብቻ ይሆናል ጥቅሙ፣ ምንም ጥቅም አይኖረውም እና ደግሞ ከሷም ብሶ እንዲህ ትላለች፣ እንዲህ ከሷም ብሶ ትከራከራለች፣ ከሱም ብሶ ደረቱን ገልብጦ ይናገራል እንዲህ ይላሉ። እውነታው እኮ እናንተ ጋር ነው ያለው። ለማስረዳት ለማረጋገጥ እንኳን መተው እነሱ አረጋጋጭ ነው ይገኛሉ እና አንዳንዴም በእርግጥ የሚያውቁት ትክክለኛ ነገርም ይኖር ይሆናል። ግን ያንን ያደረግንበት ያንን ሁኔታ ውስጥ ስንሆን ስንገኝ ያልነበረ ሰው እኛ ነገሮች ከብደውን ሁኔታዎችን ማስተካከል ከብዶን በተሳሳትናቸው የህይወት ውጣ ወረዶች በወደቅንባቸው በተነሳንባቸው የህይወት ውጣ ወረዶች አንድ ጣቱን እንኳን ያልሰጠ ሰው እኛን ለመፈረጅ አመል ካልሆነበት በቀር መብት የለውም። ማለት እኛን እንደዚህ ነው ለማለት መብት የለውም። በመልካሙ ነገር በጥሩ ነገር ያልተገኘልን ሰው በውድቀታችን ሊያማን ሊወቅጠን ሊደበድበን አንድ ላይ ድንጋይ ሲያነሳ እሱ የእሱ ችግር ነው የሚሆነው፣ እሱ ይጨነቅበት። እኔ ግን በነበርኩበት ሰዓት በነበርኩበት ወቅት
ትክክለኛ ነገር ብዬ ያደረኩት። ሌላው ቢቀር መጥፎም ነገር ከሆነ የሚጎዳው መጀመሪያ ራሴን ነው፣ በሚገባ በጣም የሚጎዳው ራሴን ነው። እና ያ ነገርን እኔ እነሱን ሳልወቅስ እናንተ ስላልነበራችሁልኝ ነው እኮ ወይንም ደግሞ ሌላ ነገሮችን ሰበብ ሳልደረድርላቸው ዝም ብዬ በህይወቴ ጉዞ ውስጥ ባደረኩት ነገር ማንም መጥቶ ሊፈርደኝ አይችልም። የጋራ ስራ እስካልሰራን ድረስ ወይም ድርጅት ላይ ተቀጥረን የሆኑ ስራዎችን እስካላበላሸው የሆኑ ስራዎችን እስካልሰራው ድረስ በህይወታችን ውስጥ እኛ በራሳችን የምንፈተነው ሁሉም የራሱን የተጻፈለትን ህይወት ነው የሚኖረው እና እኛ በምናስተናግደው በምንኖረው በምንጽፈው ታሪካችን ውስጥ ሌሎች ሰዎች ሰራዥም ደላዥም አድማቂም ወይንም ደግሞ አጥፊም ቀጣይም እስካልሆኑ ድረስ ሊያገባቸው ሊመለከታቸው አይችልም እና ብዙ ጊዜ ማብራራት በሌለባችሁ ቦታ ላይ ማብራራት በሌለብን ቦታ ላይ በየቦታው እየቆምን ጉሮሯችንን እንዲህ ነኝ እያልን ማድረግ አይጠበቅብንም። እኔ እንዲህ ነኝ ብለን ማስረዳትም አይጠበቅብንም። እርግጥ ነው በጣም ሲበዛብን እኛ ራሳችን ማንም ሳይነግረን እዛ ቦታ ላይ እንገኛለን። እኔ አሳልፌዋለሁ ብያቸዋለሁ። ለማንም ምንም ማብራራት የለብኝም የምልበት ሁኔታ ላይ ደርሻለሁ። የኔ ህይወት የኔ ነው የምለው ደረጃ ላይ ደርሼ ነበረ የሆነ ሰዓት ላይ ማለት ነው እና እናንተም የሆነ ሰዓት ላይ እሱ ላይ ትመጣላችሁ እና እሱ ስሜት ሲሰማችሁ የጥፋተኝነት ስሜት እንዳይሰማችሁ ትክክል እያደረጋችሁ ነው። በቃ ማንም ስለኔ ህይወት አይመለከተውም እና እኔ ማብራራትም አይጠበቅብኝም። ላሉባልተኛ ለሐሜተኛ በሆነ መንገድ ላወቀኝ ሰው ሁሉ በየቦታው ማስረዳት አይገባኝም። አንዳንዴ ለኔ ለምላቸው ሰዎች ራሱ በቃ ማስረዳት አይጠበቅብኝም የምንላቸው ሁኔታዎች፣ ጊዜያቶች፣ ድርጊቶች ላይ ወቅቶች ላይ ስንደርስ ነፃነት ነው ሊሰማችሁ የሚገባው እንጂ የጥፋተኝነት ስሜት አይሰማችሁ እና ምንም ብታደርጉ ምንም ቢሆን ደግሞ ሰዎች የኛን ታሪክ በራሳቸው ገልብጠው መጻፋቸው አይቀርም። የቅርቡም የሩቁም ይጽፋል፣ ያስረዳነውም ይጽፋል፣ ያልተረዳንም ይጽፋል፣ የጠየቀንም ያልጠየቀንም ይጽፋል። በእርግጥ በጣም የሚያማው መጥቶ ሳይጠይቀን ከኛ ሳያረጋግጥ ነገሮችን በራሱ ድምድም አድርጎ በተዘጋው ቤታችን ውስጥ እንኳን እየኖርን ከውጭ የተለያዩ ነገሮችን ይጽፋል፣ ድምድም አድርጎ ማለት ነው እና ስለዚህ ለእነዚህ ሁሉ መቼም በራችን ላይ ቆመን በራችንን ከፍተን እኔ እንደዚህ ነን እያልን ጥሩምባ ይዘን አንለፈልፍም፣ አናስረዳም እና ምንም ይሁን ምንም ግን የሆነ ሰዓት ላይ ለሰዎች ማብራሪያም መግለጫም ማስረዳትም የማንፈልግበት ወቅት ጊዜ ይመጣል ለማለት ያህል ነው። ለዛሬ ያስኩት አጠር ያለ ሀሳብ ይህንን ይመስላል። ሀሳቡን ከወደዳችሁት ላይክ ማድረጋችሁን እንደዛውም ቤተሰቦቼ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑልኝ ስል እጠይቃለሁኝ። ይህ ቻናል ደግሞ እንዲያድግ ለሌሎች ማጋራታችሁንም አትዘንጉ፣ ተባበሩኝ ለማለት እወዳለሁ። ለዛሬ አብቅቻለሁ። ፈጣሪ በነገራችሁ ላይ ሁሉ ይቅደም። ተልቆዩ